ጥቅምት 14 2018 ዓ.ም ጤና ይስጥልኝ እንደምናሻችሁ የተከበራችሁ ተመልካቾቻችን በሶስት ምዕራፍ ወደ እናንተ የሚደርሰው የአርብ ምሽት የኢቲቪ 57 ዜናችን ተጀምሯል። አበይት ርዕሶቹን አስቀድማለሁ። በተለዋዋጩ የዓለም ፖለቲካና ኢኮኖሚያዊ ስርዓት ውስጥ አፍሪካ ራሷን ጠንካራ ለማድረግ በትብብር መስራት እንደሚጠበቅባት ተገለጸ። የኢትዮጵያ የተሟላ የኢኮኖሚ ሪፎርም ትግበራ ሙሉ ውጤት የሚያሳይበት ዓመት በመሆኑ በተያዘው ዓመት 10.2% የኢኮኖሚ እድገት ይጠበቃል ሲሉ የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸው ከካናዳ ጋር ስታካሄድ የነበረችውን የንግድ ድርድር በአስቸኳይ ማቋረጧን አስታወቁ። ከኢቲቪ 57 ዜናዎች ጋር አልጋነሽ ተካነኝ አብራችሁን ቆዩ። የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ ዛሬ ጧት በተለያዩ ሀገራዊ ጉዳዮችና በልዩ ልዩ የፓርቲ አጀንዳዎች ላይ ለመወያየት ስብሰባ ጀምሯል። ወደ ዝርዝር ዘገባዎች እናልፋለን። የኢትዮጵያ የተሟላ የኢኮኖሚ ሪፎርም ትግበራ ሙሉ ውጤት የሚያሳይበት ዓመት በመሆኑ በተያዘው ዓመት 10.2% የኢኮኖሚ እድገት ይጠበቃል ሲሉ የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ ተናገሩ። የተተነበየው እድገት የ2017 ዓመት 9.2% ሆኖ የተመዘገበው የኢኮኖሚ እድገት በየዘርፉ የታዩ ለውጦችና ተጨማሪ ስራዎች የዚህ ዓመት እቅድ እንደሚሳካ የሚጠቁሙ መሆናቸውንም ሚኒስትሯ ገልጸዋል። ቶማስ ኃይሉ በዚህ ጉዳይ ላይ ዝርዝር አዘጋጅቷል። የዓለም አቀፉ የገንዘብ ተቋም IMF የዓለም አቀፍ የኢኮኖሚ እድገትን በመሻሻል እያሳየ እንደሆነ የሚያወጣቸው መረጃዎች ያመለክታሉ። የታዲያ የፋይናንስ ዘርፉ በተለያዩ ሀገራት ለውጦች እንዳስመዘገበ ተመላክቷል። በዚህ መነሻነት የኢትዮጵያ የባለፉት 3 ወራት የማክሮ ኢኮኖሚ አፈጻጸም ተገምግሟል። በዚህም የኢትዮጵያ የ2017 ዓ.ም የኢኮኖሚ እድገት 9.2% ማስመዝገቡ ተገልጿል። የኢኮኖሚ እድገቱ አሁን እንደምናየው 9.2% ሆኗል። የዓመቱ እድገት በዚህ ግብርና 7.3% አድጓል። በዓመቱ ኢንዱስትሪ 13% በማደግ አጠቃላይ ኢኮኖሚ እድገቱን እየመራ ይገኛል። አገልግሎት ደግሞ 7.5% አድጓል። ኢኮኖሚ መጠንም ብንመለከት በብር ወደ 15.1 ትሪሊየን ደርሰናል ማለት ነው። ይሄ አሁን ዘንድሮ የተመዘገበው ኢኮኖሚ እድገት እንደሚያሳየው ወደ ደብል ዲጂት ትራጀክተሪ እየተመለስን ወይም መመለስ እየጀመረን መሆኑን ነው። በዚህ ኢኮኖሚ እድገት ውስጥ የኢንዱስትሪው፣ የግብርናው እንዲሁም የአገልግሎት ዘርፉ ደግሞ ትልቅ ለውጥና መሻሻል ያሳዩ እንደሆነ ተመላክቷል። የአገልግሎት ዘርፉ ለውጦችን ሲያሳይ ማዕድን ለኢኮኖሚ እድገቱ መሰረት ጥሏል። ኢንዱስትሪ እድገቱን እየመራ ይገኛል። በግብርና ውስጥ በራሱም ከምርት ማደግ ባሻገር እዚህ ላይ በግብርና ውስጥ ያሉ ዝርዝሮችን ስለማያሳይ እንጂ ምርቱ ከማደግ ባሻገር ግብርና ውስጥ መዋቅራዊ ለውጥ እየተካሄደ ነው ያለው። ከኢንዱስትሪ አኳያ ለምሳሌ ብንመለከት አምና 9.2% ነው እድገት ያስመዘገበው፣ ዘንድሮ 13% ነው። ይሄም ዲዛይረብል የሚፈለግ ጥራት ያለው ኢኮኖሚ እድገት ከማምጣት አኳያ በእነዚህ ዘርፎች ላይ የሚመጣ እድገት በተለይ መዋቅራዊ ሽግግር ለማሳካት ወሳኝ በመሆኑ በኢንዱስትሪ ዘርፍ እየተሰሩ ያሉ ስራዎች ውጤት እያመጡ መሆኑን የሚያሳይ ነው። የኢንቨስትመንት አፈጻጸም እንዲሁም የግብርናው ዘርፉ እድገት ማሳየት፣ በሌላ በኩል ደግሞ በየዘርፉ የሚታየው የኢኮኖሚ እድገት መነሻ በማድረግ 2018 ዓ.ም ሲጠናቀቅ 10.2% የኢኮኖሚ እድገት እንደሚመዘገብም ተተንብዮአል። ይህ ደግሞ የተለያዩ ማሻሻያዎችን ታሳቢ ተደርጓል። በ2018 10.2% የኢትዮጵያ ኢኮኖሚ እንደሚያድግ ተተንብዮአል። በርካታ ነገሮች እንደ ታሳቢ ተወስደዋል። ሪፎርም የጀመርናቸው የሪፎርም ስራዎች አሉ። ግማሹ ማቹር እያደረገ ነው። ቀድመን ያደረግናቸው ሪፎርሞች ኢምፓክታቸው ላግ አድርጎ የሚመጣበት ጊዜ ነው። ሁለተኛው ምዕራፍ የሀገር በቀል ኢኮኖሚ ማሻሻያም እንደዚሁ ገና እየተተገበረ ነው ያለው። የዚህም ሪፎርም አጠቃላይ
ንግድና ኢንቨስትመንት ከባቢን ከማሻሻል አኳያ ትልቅ ሚና ያለውን የዲጂታላይዜሽንን የሲቪል ሰርቪስ ሪፎርምን በተለይ የመሶብ የአንድ ማዕከል አገልግሎት ለኢንቨስትመንት ምቹ ሁኔታ ከመፍጠር አኳያ ትልቅ ሚና የሚጫወት መሆኑ ይሄ በደንብ ታሳቢ ተደርጓል። የሌማት ትሩፋትና የአረንጓዴ አሻራ ውጤቶች የኢትዮጵያ ታምርት ግቦች እየተሳኩ መሆናቸው የውጭ ምንዛሬ መሻሻል ማሳየቱ የኢኮኖሚ እድገት ትንበያው ታሳቢ አድርጎታል። ለዚህ ደግሞ የመንግስትና የግሉ ዘርፍ ትስስር በማደጉ ምርትና ምርታማነት ላይ መሰረት ጥሏል። ግብርናው በበጀት ዓመቱ 7.8 በመቶ እድገት እንደሚያሳይ የተነበየ ሲሆን በሌላ በኩል ደግሞ ኢንዱስትሪው 13.2 በመቶ የአገልግሎት ዘርፉ ደግሞ 9.3 በመቶ ያድጋል ተብሎ ተጠብቋል። ይህ ደግሞ ያለፉት 3 ወራት እነዚህን ጨምሮ ሌሎች ዋና ዋና ዘርፎች ላይ ጥሩ አፈጻጸም የታየባቸው መሆኑ 10.2 በመቶ የኢኮኖሚ እድገት ለማስመዝገብ የተቀመጠው ግብ እንዲሳካ ከወዲሁ መጠነ ሰፊ ስራዎች እየተከወኑ ስለመሆኑ አመላካች ሆኗል። ኢትዮጵያ ድህነትንና ተረጅነትን ታሪክ አድርጋ የምግብ ሉዓላዊነትን ለማረጋገጥ በቅርብ ዓመታት የጀመረችው ራስን የመቻል ጉዞ ውጤት እያስገኘ መሆኑ ተገልጿል። በዓመት አንድ ጊዜ ብቻ ከማምረት ወደ 3 ጊዜ ማምረት የተሻገረው የሀገሪቱ ግብርና አንድ መሬት ጾም አያድርም ከሚለው የመደመር መንግስት መርህ በተግባር የተገለጠ መሆኑም ነው የተገለጸው። ይመራደም ዝርዝር አለው። ክረምት ይሉት ወቅት ብቻ እየተጠበቀ የሚለማ መሬትን ረግጦ ሰማይን አንጋጦ የዝናብ ጠብታ ላይ በመመርኮዝ በዓመት አንድ ጊዜ እየተመረተ እልፍ ዘመናት ነጉደዋል። ያ የዘመናት ልምምድ ደግሞ እንኳንስ የከተሜውን ይቅርና የራሱ ያራሹ ገበሬ ጎተራው መሙላት ተስኖት በልቶ የማደር የህይወት ዑደትን ፈትኖታል። ከዚያም አልፎ ይህ ክፉ ልምምድ እንደ ሀገር ኢትዮጵያን በኋላ ቀርነት ዜጎቿን በተረጅነት አስፈርጇል። በየጊዜው ግብርናውን ለማዘመን እየተባለ ጉባኤዎች ይካሄዳሉ፣ ውይይቶች ይደረጋሉ። ግብርናው ግን ባለህበት እርግጥ የተባለ ይመስል ለዓመታት ባለበት ቆሞ ቀርቷል። ምግቡን በራሱ አምርቶ ራሱን ባልቻለና የውጭ ተረጂ የሆነ ሀገር ደግሞ የተሟላ ሉዓላዊነት ብሎ ነገር የቃላት ሽንገላ ካልሆነ በቀር ረብ ያለው ሆኖ አይገኝም። ሉዓላዊነትና በሀገር የመከበር ማንነት ለኢትዮጵያውያን የማይደራደሩበት ቀይ መስመራቸው፣ አሳልፈው የማይሰጡት የወል እውነታቸው ነው። ታዲያ ስለ ሉዓላዊነት ሲነሳ እምቢ ለባርነት ብለው ስለ ሀገር ለሞት ተሽቀዳድመው አለትን የሚንድ ብረትን በሚያቀልጥ ወኔን የታገሉት እነዛ ኢትዮጵያውያን በይደር የተዉት አንድ ነገር ቢኖር ይህ ነው፣ የምግብ ሉዓላዊነት ጉዳይ። እናም ኢትዮጵያ ተጣብቋት የቆየውን የከፋ ድህነትንና ተረጅነትን ታሪክ ለማድረግ በቅርብ ዓመታት የጀመረችው በራስ አምርቶ ራስን የመቻል ጉዞ ውጤት አምጥቶላታል። አሁን ላይ ለኢትዮጵያ የሚለማ መሬት ውሃ ለማይነጥፋቸው ለተፋሰስ ወንዞቿና ለሚሰሩ እጆች ምስጋና ይግባና በረሃማው ምድር ሳይቀር በበጋ መስኖ ማልማት ብርቅ ሳይሆን የየዓመቱ መልክ ነው። በዓመት አንድ ጊዜ ብቻ ማምረትም ነበር በሚል ታሪክ ተቀይሯል። በምትኩ ኢትዮጵያ የበጋ መስኖን በመጠቀም በዓመት 3 ጊዜ ማምረት መገለጫዋ አድርጋዋለች። ከእጅ ወደ አፍ በሆነ የሰቀቀን ኑሮ ሕይወቱን ሲገፋ የነበረው የሀገሬው አርሶ አደርም ምርቱን ከጎተራው ወደ ገበያው ለማውጣት በቅቷል። በዚህም እረፍት አልባዋ የአርሶ አደሩ ነፍስ በምርታማነት ስኬት እርካታን ተላብሳ ተረጋግቶ መኖርን እየተለማመደችው ነው። ኢመጀልሲ ዳላፈቆቱ ከነንጀልቀቢን ኛተፉ ባይ ረከቻ ትሬቻ ይህን የመስኖ ስራ ሳንጀምር በፊት ተቸግረን ነበር የምንኖረው። አሁን ላይ ስንዴ ስናመርት ከራሳችን አልፈን ለገበያም እየተረፈን ነው። እዚህ ጋር ልብ ልንለው የሚገባ እውነትም አለ። ኢትዮጵያ የበጋ ስንዴ በሚል አዲስ ልምምድ ወደ ማሳ ከማውረዷ በፊት በዓመት እስከ $1 ቢሊዮን የሚጠጋ ወጪ ለስንዴ ብቻ ታወጣ ነበር። ይህ ያውም በውጭ ምንዛሬ የሚከፈለው ወጪ ከነዳጅ ቀጥሎ ትልቁ የኢትዮጵያ ወጪ እንደማለት ነው። ጉዳዩን ነገሬ ብሎ ላጤነው ስንዴ ትልቁ የታሪክ ጥፋት ሆኗል። ይህ ደግሞ አንድ መሬት ጾም አታድርም የሚለው የመደመር መንግስት በተግባር ከተገለጠው መርህ የተገኘ ኩራትም በረከትም ነው። አርሶ አደሩ ከእርሻ ወሰን አትድረስ ከሚል የተበጣጠሰ አስተራረስ ወጥቶ የሀገሬው ገበሬ ወደ ኩታ ገጠም አትራፊ ዘዴ በስፋት ገብቷል። ወትሮ ሙሉ ለሙሉ ከበሬ ትከሻ ላይ ያልወረደው ግብርና አሁን በፍጥነትም በጥራትም በትራክተር ማረስ በተለያዩ አካባቢዎች ባህል እየሆነ መጥቷል። ሌላኛው የግብርና ስራ በገጠርና በሰፋፊ እርሻ ቦታ ላይ ብቻ የሚሰራ ተደርጎ የሚወሰደውን እሳቤ የቀየረው የከተማ ግብርናም ቢሆን ለከተሜው ሰው አስቤዛዬን ከግቢ ያስብሏል። ግቢ ውስጥ
የሁለት መኪና ማቆሚያ አርጎ የተወሰነ ደግሞ አፈር አርጎ ከግቢ መብላት ይችላል። ያመጋገብ እንትናችን እንቀይራለን። በ2 ወር የሚደርሱ ጎመኖች አሉ፣ በ3 ወር የሚደርሱ አሉ። ስቴፕ በስቴፕ አድርገ መጠቀም ይቻላል። የማይቻልበት ምክንያት የለም። በምግብ ራስን የመቻል ያለፉት የተወሰኑ ዓመታት እርምጃዎች ከድህነትና ተረጅነት ጋር አብሮ ስሟ ለጎደፈው ኢትዮጵያ ገጽታዋን ቀይረው ወደ ከፍታ ጉዞ አስገብተዋት ኢትዮጵያ ትችላለች ተብሎላታል። እርግጥ ለዓመታት ማምረት ተስኗት ከውጭ ስታስገባ የኖረች ኢትዮጵያ በቅርብ ዓመታት በሰራችው ጥረት ራሷን መቻሏ መንግስትና ሕዝብ ከተናበበ የማያሳኩት ነገር እንደሌለ ያሳብቃል። በቀጣይም እንደ ሀገር ለተሟላ ሉዓላዊነቴ እንደ ዜጋ የህልውና ጉዳይ ናቸው ብላ የምታራምዳቸው አጀንዳዎች በልጆቿ ብርቱ ጥረት በመንግስት ትውልድን አሻግሮ የማየት ህልም እውን ማድረጉ አይቀሬ ስለመሆኑ እስካሁን የቻለችባቸው ጉዞዎች ህያው ማሳያዎቿ ናቸው። በአንድ ክረምት ስራ አይረጋገጥም። ክረምት ስራ ጥሩ ነገር ነው። እሱ አርቨስት ይደረግ፣ በጋም እንሰራለን። ልክ በጋውን ስንጨርስ ደግሞ ክረምት እንቀጥላለን። ሌማትም እንደዚሁ፣ ግሪን ሌጋሲም እንደዚሁ። ያ ሲደማመር የኢትዮጵያን ብልጽግና ካለምንም ጥርጥር እንጨብጣታለን። በዚህ ወቅት ኋላ ቀርነትን በስልጣኔ ድህነትን ሰርቶ በመበልጸግ የቆዩ ችግሮችን ድል የማድረጊያው ሁነኛው የውጊያ ግንባር ትርፍ ምርት ማምረት የሚለው ነው። አፍሪካውያን ተለዋዋጭ በሆነው የዓለም ጂኦፖለቲካ ምክንያት የሚመጡ ተጽዕኖችን ለመቋቋም በአዲሱ የዓለም ስርዓት የአፍሪካን የነገ ዕጣ ፈንታ የሚወስን የጋራ መፍትሄ መፈለግ ይገባናል ሲሉ የአማራ ክልል ርዕሰ መስተዳድር አረጋ ከበደ ተናገሩ። 11ኛው የጣና ፎረም አፍሪካ በተለዋዋጩ የዓለም ስርዓት በሚል መሪ ሀሳብ በባህር ዳር ከተማ መካሄድ ጀምሯል። ዘገባው የባልደረባችን ሳሙኤል ወርቃየው ነው። ሀገር የሚገነባው ትውልድ በሚከፍለው መስዋዕትነት ነው። የሲንጋፖር፣ ቻይና፣ ደቡብ ኮሪያና የመሳሰሉት ሀገራት ታሪኮችም ለዚህ ግልጽ አስረጅ ናቸው። ሀብታሙ ተክለስላሴ በዚህ ጉዳይ ላይ ዝርዝር ዘገባ አለው። ሀገራት በቴክኖሎጂ ዓለምን ሲያስደምሙ በገነቡት ኃያልነት እንኳን ተናግረው ሳይናገሩ ሲደመጡ ከዳቦ አልፈው ለመጽዋዕትነት ከምድር አልፈው በህዋው እንዳሻቸው ሲሆኑበት በወታደራዊ ኢኮኖሚያዊ ፈርጣማ ጉልበታቸው የደቀቀውን ሲያንበረክኩ በእድገት ማማ ላይ ወጥተው ተመጽዋቾቹን ቁልቁል ሲመለከቱ ቀደምትነን ስልጣኔያችን የላቀ ነው ቢከተሉን እንጂ እንቀድማቸው ነበር ለምንልኛ በእርግጥም ይህ የመርዶ ያህል ነው። ኢትዮጵያውያንን እንጠይቃለን። የመደመር መንግስት እንደሚል ከዓለም ጋር የተላለፍን ሌሎች ሀገራት የትኛውን መንገድ አለፉ? አብነት የሆነ መሻገር ከወደ ሩቅ ምስራቅ የቻይናን እናስቀድም። የቻይና ከ1850ዎቹ እስከ 1950 የመቶ ዓመት የሂሚሌሽን ይር ኦፍ ሂሚሌሽን ይሉታል። ቁጭት በሀገር ደረጃ ያንን ካመጣ ነው። ቻይናውያን በቁጭት ነው ያደጉት። ያሉ ሰዎች አሜሪካን ሀገር ድረስ እንግሊዝ ሀገር ድረስ ልጆቻቸውን ስኮላርሺፕ ሰልፍ ስፖንሰር አድርገው ያስተምሯቸዋል። ኢኮኖሚክ አቅማቸው በጣም ከፍ ብለዋል። ነገር ግን የነሱ አባቶች ፋብሪካ ውስጥ 18 ሰዓት ይሰሩ ነበር። ለቻይናውያን እንቀድም ነበር ማለት አልበቃም። የአባት እናቶች ታሪክ የዛሬ እንጀራቸው አልሆነም። መጨከን፣ የልጆቻቸውን ነገ እያሰቡ አንጀታቸውን አስረው ወገባቸውን ጠበቅ አድርገው ችግር ሳይበግራቸው ፈተና ሳያቆማቸው መትጋት ነበረባቸው። ውጤቱ የፈነጠቀችዋን ልዕለ ኃያል የዛሬዋን ቻይና ወለደ። ከዚያው ከሩቅ ምስራቅ ሌላ ምሳሌ የውጭ ምንዛሪ አልቆባት ነበርና ስለዚህ ብሔራዊ ኪሳራ ነበር። በዛን ጊዜ የደቡብ ኮሪያ ህዝቦች ከራሳቸው ቁምሳታቸው የወርቅ ጆሮ፣ የወርቅ ሀብል፣ የወርቅ ነገሮች አውጥተው ለመንግስት አቅርበው ነበር። በዚህ አንድነት ምክንያት ለአይኤምኤፍ ከፍተኛ ብድርን ሙሉ በሙሉ መልሰው ነው። ደቡብ ኮሪያውያን ችግርና ሰቆቃን ተጋፍጠው መሻገር መስፈንጠር ነበረባቸው። ወጠኑ፣ አለሙ፣ አፈር ሳይጠየፉ ምቾት ሳይታያቸው ጊዜ ሳይወስናቸው በጊዜ ላይ ወሰኑ። አሁን ጥያቄው ሀገራቱ ምን ሰርተው ምን ፈጽመው ለዚህ በቁ የሚል ነው። መልሱ ግልጽ ነው። ሁሉም እንደሚስማማው በትውልድ ጅረት መጥቶ ከሚሄድ ክቡር ፍጥረት ለእኔ ባይሆን ለልጆቼ ለዛሬዋ ባይሆን ለነገዋ ያለ የጨከነ መስዋዕትነት ለመክፈል የቆረጠ እንቁ ትውልድ መኖሩ ነው። ይህ ለኢትዮጵያችን አይሰራም ወይ? በእርግጥም ነገን ያስቀደመ ለችግርና መከራ እጅ የማይሰጥ ከታሪክ ተናጋሪነት ይልቅ ታሪክ ሰሪነት ትልሙ የሆነ ትውልድ እስካለ የማይቻል አይደለም። ዋጋ ለትውልድ። ይሄም ትውልድ ዋጋ መክፈል አለበት። ዋጋ የምንከፍለው በተሰማራንበት ዘርፍ
የሚሰጠንን አሳይመንት ታክቶ በመሰራት ነው። ዛሬ መስዋዕት አድርገ ነገን የተሻለ ጊዜ ታደርገዋለህ ማለት ነው። በእርግጥም ኢትዮጵያ በቀቢጸ ተስፋ የምትማስን ሀገር አይደለችም። የተጋረጠባት የፈተና ሰንኮፍ በቁርጠኝነት ከተገለለ ወደ ቀደመ ኃያልነቷ የመመንጠቋ ነገር አይቀሬ ነው። ረሃብ፣ ችግርና ቸነፈር ለልጆቼ የማላወርሰው ከአለት የከበደኝ ዕዳ ነው፣ እሱን ጥዬ የነጓን ኢትዮጵያ ሰራበታለሁ ያለ ተመጽዋችነቷ ለስልጣኔዋ ቀንዲል ኢትዮጵያ ከቶም አይመጥናትም ብሎ የተብሰለሰለ መጥቶ ሄደ መባልን ያልመረጠ ትውልድ ይህንን ማድረግ አይሳነውም። ምክንያት እስከ ተጨከነ ሁሉም ያልፋል። በየትኛውም ሀገር ፈተና አለ፣ ውድቀትም አለ፣ መከፋፈል አለ። በዚህ ሰዓት ክቡር ጠቅላይ ሚኒስትራችን መሪያችንን በሙሉ ልባችን እየተከተልን አንዳንድ ብሔራዊ ኪሳራ ፈተና ቢያጋጥመንም በዚህ መንፈስ የምንጋፈጥ ከሆነ ማንኛውም ፈተና ልናልፍ እንችላለን። ከቻይና እስከ ደቡብ ኮሪያ ከሲንጋፖር እስከ ጀርመን የሁሉም የዛሬ እውነት ትላንትን እንድንገልጥ ያስገድደናል። ፊት ለፊት የምናገኘው ደግሞ ዋጋ የከፈለ በቁጭት ዕዳን ያላወረሰ ትውልድ። ኢትዮጵያውያን ተደምረው ጸንተው ከቆሙ ስለ ትውልድ ከተጉ የኢትዮጵያችንም ብልጽግና ቅርብ ነው። ኢትዮጵያ ከህዳሴ ግድብ መመረቅ በኋላ ይፋ ያደረገቻቸውና በተግባር እየተገለጡ ያሉት የ30 ቢሊዮን ዶላር ሜጋ ፕሮጀክቶች የህዝቡን የልማት ጥያቄ ከመመለስ ባሻገር በአጭር ጊዜ በራስ አቅም ጀምሮ መጨረስ እንደሚቻል አዲስ ባህልን የፈጠረ እንደሆነ ይገለጻል። ከነዚህ ሜጋ ፕሮጀክቶች መካከል ኢትዮጵያ ከ100 ዓመታት በላይ ማሳካት ያልቻለችው የተፈጥሮ ጋዝ ማምረት መጀመሯ እንዲሁም አዲስ እሳቤ በሆነው በኒውክሌር ኢነርጂ ተጠቃሚ የመሆን እንቅስቃሴ ከሀገር አልፎ አፍሪካን ቀና የሚያደርግ ተግባር መሆኑም ይነገራል። ምንተስኖት ይልማ ዝርዝር አለው። ከኛ እኩል የስልጣኔን መንገድ ሀብለው የጀመሩ ምናልባትም እኛ የቀደምናቸው አንዳንድ ሀገራት በኢኮኖሚ ለምተው በፖለቲካ በስለው የትላንት ማህበራዊ ልማትን አረጋግጠው የዛሬን ጥያቄ መልሰው ለነገ የሚሆን ትሩፋት ቋጥረው ስንመለከት ፊት የነበርን እኛ ስለምን ወደ ኋላ ቀረን፣ እንዴትስ ከቀሪው ዓለም ጋር ተላለፍን ብሎ መጠየቅ ያባት ነው። ያኔ ቀድመው የነቁ እነ ራሽያና ቻይና የኒውክሌርና የስፔስ ሳይንስ ቴክኖሎጂን ከሁለተኛው የዓለም ጦርነት በኋላ ሲጀምሩ ዜጎቻቸውን በቀን 3 በቅጡ መመገብ የሚያስችል አቅም እንኳን አልነበራቸውም። የዛኔው ትጋት ለዛሬው ንጋት እንደሚሆናቸው ከማመን በስተቀር እኛም የመጀመሪያው የኢንዱስትሪ አብዮት ሲጀመር ዘመናዊነትን ለመቀላቀል ዛሬ ከበለጸጉ ሀገራት እኩል መጀመር የቻልን ሀገርና ሕዝብ ነበርን። ነገር ግን በዘመኑ የነበረው ለውጥ በልኩ የተረዳው ባለመኖሩ በእንጭጩ ተቀጭቶ ከጅምር መቅረቱን ዛሬም ታሪክ አፋውጥቶ ይመሰክራል። ዛሬ በጋዝ በነዳጅ ዓለም ላይ የበለጸጉ የዜጎቻቸውን ሕይወት የቀየሩ የሀገራቸውን መልክና ገጽታ የቀየሩ ወደ ብልጽግና ማማ የተቀላቀሉ ሀገራት በሙሉ በዚሁ ጊዜ ነበረ ጋዝ ነዳጅ የሚመለከት ምርምር፣ ጥናት፣ ጉድጓድ ቁፋሮ ያደረጉት። እኛ በእጅጉ ስላንቀላፋን እኛ ካላፈረስን በቀር መለወጥ ስለማንችል አንዱ ሲሄድ አንዱ ሲያፈርስ 50 ምናምን ዓመት የተቆፈረ ጉድጓድ አውጥተን ሀብት ማድረግ ሳንችል ቆይተናል። ከበሬት ከሻ ያልተላቀቀው ግብርናችን ዓለም ከደረሰበት የለውጥና የእድገት ደረጃ መሳ ለመሳ መጓዝ ተስኖት ከእርሻ ወደ ጉርሻ መሻገር ሲያቅተን ስለምንድን ነው ብሎ የሚጠይቅ ቁጭትን በትጋት የሚበቀል ትውልድ እስኪመጣ ሀገር ብዙ ጠብቃለች። ሀገራችን ከቀደሙ ከነበሩ አብዮቶች ከተደረጉ አብዮቶች እኩል መጓዝ አልቻለችም። አንዱ ትልቁ ስብራታችን ይሄ ነው። በነበሩ የመንግስታት ሂደት ውስጥ ቅሪትን ፈጥሮ ካፒታልን ወረትን ፈጥሮ ያለፈበት ሁኔታ ስላልነበረ ሀብቶቻችን በአግባቡ አውጥተን ተጠቅመን አገራችን ካደጉ ሀገሮች ተርታ ማሰለፍ ያልቻልንበት ሁኔታ ስላለን ዛሬ ግን ያንን ጎታች እርግማን ቀብሮ እስከ ደም ጠብታ በስራ የሚበቀለው አዲሱ የመደመር እሳቤ የበለጸገ ሀገርና ሕዝብን ለመፍጠር እንቅልፍ አልባ ጉዞ ጀምሯል። 2017 እና 2018 ልክ እንደ 100 ዓመት የሰፋ የአንድ ወር ጊዜ ለኢትዮጵያውያን አምጥቷል። ይህ በሶማሌ የታየ ብርሃን በመላ ኢትዮጵያ እስኪረጋገጥ እያንዳንዱን ዜጎቻችንን ካሉበት የድህነት አረንቋ አውጥቶ ወደሚገባቸው የብልጽግናና የልማት ደረጃ እስኪደርሱ ድረስ እኔና እናንተ የሚጠበቅብን
መትጋት 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 መስራት እና መጨረስ ብቻ ነው። በአፍሪካ ግዙፍ የሆነውን የህዳሴ ግድብን በልጆቿ የተባበረ ክንድ ማሳካት የቻለችው ኢትዮጵያ ያለፈው ስኬት ሳያዘናጋት በጣት በሚቆጠሩ ወራት ከ100 ዓመታት በላይ ተዳፍኖ የቆየውን የተፈጥሮ ጋዝን የማምረትን እንቆቅልሽን ልትፈታ ከዚያም ከሚገኘው ትሩፋት ማዳበሪያን በራስ አቅም ለማምረት መቃረቧ ለተመለከተ ከራሱ አልፎ የአፍሪካ ልጆችን ቀና የሚያደርጉ ሜጋ ፕሮጀክቶችን ለማጠናቀቅ ደፋ ቀና ስትላየ አዲሱ አዋጭ መንገድ በራስ አቅም ከራስ ቆርሶ ለራስ ጉረስ ካልሆነ በቀር እኛን ከኛ ውጪ ሊታደገን የሚችል ኃይል እንደሌለ ማሳያ ነው። አሁን ደግሞ 5-6 ትላልቅ ፕሮጀክቶችን በአንድ ጊዜ እየጀመርን ነው ያለነው። እነዚህ ነገሮች ሲጠናቀቁ በመሰረተ ልማት፣ በኢነርጂ፣ በግብርና ምርታማነት እና በመሳሰሉት የሚኖረን ተሳትፎ ደግሞ የላቀ ይሆናል። ወደሚጨበጥ ብርሃን የሚደረገው ጉዞ እንደሚሳካ ናምና የጀመረች ሀገር ያልነቁ እንዲነቁ እየቀሰቀሰች ያላዩ አጥርተው እንዲመለከቱ አዲሱን መልኳን እየገለጠች ማንም በምንም ሁኔታ የማያቆመውን በአጭር ጊዜ የመበልጸግ ህልሟን እውን ለማድረግ ተስፋ ሳይሆን ሪቫን እየቆረጠች መጓዟን ቀጥላለች። ተመልካቾቻችን ከኢትዮጵያ ቴሌቪዥን የምዕራፍ 1 ኢቲቪ 57 ዜናዎቻችን አሁንም ቀጥሏል። በመጪው ቅዳሜና እሁድ በሀገር አቀፍ ደረጃ የፋይዳ ዲጂታል መታወቂያ ምዝገባ ንቅናቄ እንደሚያካሂድ የብሔራዊ መታወቂያ ፕሮግራም ጽህፈት ቤት አስታውቋል። ሁሉም የምዝገባ ጣቢያዎች በክልል የሚገኙትን ጨምሮ ቅዳሜና እሁድ ሙሉ ቀን ለምዝገባ ክፍት እንደሚሆኑም ነው የተገለጸው። በሀገር አቀፍ ደረጃ እስካሁን ከ25.5 ሚሊዮን በላይ ዜጎች ለብሔራዊ ዲጂታል መታወቂያ መመዝገባቸውም ይታወቃል። በዚህ ጉዳይ ላይ ተጨማሪ ማብራሪያ እንዲሰጡን እዚህ ስቱዲዮ እንግዳ ጋብዘናል። እንግዳችን በብሔራዊ መታወቂያ ፕሮግራም ጽህፈት ቤት የባለድርሻ አካላትና የህዝብ ግንኙነት ዳይሬክተር ሳሚና ሰይፉ ናቸው። ስለመጡ እናመሰግናለን። እንኳን ቆያችሁ። መልካም። እስቲ የብሔራዊ ዲጂታል መታወቂያ ምዝገባ ንቅናቄ በመጪው ቅዳሜና እሁድ እንደሚካሄድ ተገልጿልና እስቲ ንቅናቄው የሚካሄድበት ዋነኛ ዓላማው ምንድነው? በየትኛዎቹ ቦታዎች ነው ምዝገባዎቹ የሚካሄዱት? መልካም። እንግዲህ ያው ቅድም እንደገለጽሽው ወደ 25.5 ሚሊዮን ደርሰናል። ቁጥሩ በየደቂቃዎች በየሰዓቶች እየጨመረ ነው። አሁን ላይ 26.6 ደርሰናል። ደስ የሚል ቁጥር ነው። በየቀኑ ነው ይሄ ቁጥር እየጨመረ ያለው። እችን 2 ቀን በተለይ እንደ አንድ ራሳችንን ፈትነን የምናይበት 27 ሚሊዮን የመግባት እቅድ ይዘናል ማለት ነው። ከዚህ ጋር በተገናኘ በዋነኛነት በተለይ የተለያዩ ዩዝ ኬሶች ምንላቸው አሉ፣ ተቋማት የሚያስመዘግቧቸው እነሱን ንቅናቄ በመፍጠር በተለይ ቅዳሜና እሁድን በስራ ላይ የማይውሉ ህብረተሰብ ክፍሎች ይህን እድል ተጠቅመው ምዝገባ እንዲያደርጉ ነው እንግዲህ እድሉን ያመቻቸ ነው። ቅድም እንደገለጽሽው በሁሉም የአገሪቷ ክፍል የሚገኙ የምዝገባ ጣቢያዎች ክፍት ናቸው። ይህን በማስተባበር ሂደት ውስጥ ደግሞ የመንግስት አመራሮች ሁሉም ሬዲ ሆነው ይጠብቃሉ ማለት ነው። በዚህም ሰዓት እንግዲህ ይህንን አናውንስመንት ስናቀርብ አንዱ መገለጫው የዚህ ፕሮግራም አካል ከመሆኑ አንጻር ነው ማለት ነው። መልካም። ከሰዓት እስከ ሰዓት ነው ሰዓቱን ብንገልጽ ለተመዝጋቢዎች ይጠቅማል። ከጠዋቱ 2 ሰዓት እንግዲህ የተለመደው ከጠዋቱ 2 ሰዓት እስከ 12 ሰዓት። መልካም። ዘንድሮ የ12ኛ ክፍል መልቀቂያ ፈተና የሚፈተኑ ተማሪዎችም እንዲሁ መመዝገብ እንደሚገባቸው ነው ጥሪ የተላለፈውና እስቲ ከዚህ ጋር በተገናኘ ዘርዘር ያለ መረጃ ካለ እንገሯቸው። መልካም። እንግዲህ የ12ኛ ክፍል ተፈታኞች በዚህ ዓመት እንግዲህ ፋይዳ እንደ አንድ ቅድመ ሁኔታ ተቀምጦ በፈተና ሂደት ውስጥ ፋይዳን ሊብሬጅ አድርገው ፈተና ያቀርባሉ ማለት ነው። በዋነኛነት ምክንያቱ እንግዲህ ከዚህ በፊትም የመውጫ ፈተና ዩኒቨርሲቲ መውጫ ፈተናንም በፋይዳ አድርገን ብዙ ለውጦች አይተናል። እንደ ትልቅ ህልም የትምህርት ጥራትን ስንል አንዱ እንግዲህ መስራት የሚገባን የዳታ ማኔጅመንቱ የትምህርት ማስረጃዎች እንዴት ይደራጁ የሚለው ነው። በተለይ ፋይዳ ይሄንን ከጀርባ ሆኖ በደንብ ኦርጋናይዝ የሚያደርግ ሲስተም ስለሆነ ከትምህርት ሚኒስቴር ጋር በግልጽ እና በደንብ በተቀናጀ መልኩ እየሰራን ነው ማለት ነው። አሁን ላይ በተለይ የ12ኛ ክፍል ፈተናን ትምህርት ሚኒስቴር ከአሁን ጊዜ ጀምሮ ሲስተም ኢንቴግሬሽን ስለሰራን እንደ አንድ ስታንዳርድ ኦፕሬሽናል ፕሮሲጀር በመጠቀም ተማሪዎች የ12ኛ ክፍል ፈተና ሲፈተኑ የፋይዳ መታወቂያን እንደ አንድ አይደንቲቲ መገለጫ ተጠቅመው እንዲፈተኑ የማድረግ ነው። መጭበርበር ይቀራል፣ ዶክመንቶች ላይ የስም ስህተቶች ይቀራሉ ማለት ነው። ከእንደገና ደግሞ ፈጣን የሆኑ አገልግሎቶች የቨርቹዋል አገልግሎቶች እንዲተገበሩ ያስችላል ማለት ነው። ብዙ ነው የፋይዳ ጥቅሙ። ፋይዳ እንደ ስሙ ነውና በትምህርት ዘርፉ ደግሞ በተለይ ትልቁ ሚና ይጫወታል። በተለይ እንደ ሀገር አሁን በትምህርት ስርዓቱ ላይ ጥራቱን ለማምጣት በሚደረገው ስራ ላይ ትልቁ ሚና ይጫወታል ተብሎ እንግዲህ እየተተገበረ ያለ ስርዓት ነው። የዚህ አካል ነው። በተለይ ተማሪዎች እችን ቅዳሜና እሁድ ተጠቅመው ምዝገባ እንዲያካሂዱ እናበረታታለን ማለት ነው።
መልካም። በብሔራዊ መታወቂያ ፕሮግራም ጽህፈት ቤት የባለድርሻ አካላትና የህዝብ ግንኙነት ዳይሬክተር ሳሚና ሰይፉ ስቱዲዮ መጥተው ለሰጡን ማብራሪያ አመሰግናለሁ። መልካም ጊዜ ይሁንልዎት። እኛም እናመሰግናለን። ተመልካቾቻችን የሚኒስትሮች ምክር ቤት በኮይሻ ያደረጉትን ምልከታ የተመለከተ ፕሮግራም ዛሬ ምሽት 2 ሰዓት ተኩል ላይ ወደ እናንተ የምናስተላልፍ ይሆናል። እንድትከታተሉት ከወዲሁ ጋብዘናችኋል። የተባበሩት መንግስታት ድርጅት ያስቀመጣቸውን የምዕተ ዓመቱን የልማት ግቦች ዘላቂ የልማት ግብ ኢትዮጵያ በዓለም ላይ ካሉ ሀገራት መካከል በተሻለ ሁኔታ ተግባራዊ ያደረገች ያለች ሀገር መሆኗን አስታውቋል። የተባበሩት መንግስታት ድርጅት 80ኛ ዓመት የምስረታ ክብረ በዓሉን በአዲስ አበባ ተከናውኗል። ሳምሶን በላይ ዝርዝር አለው። የተባበሩት መንግስታት ድርጅት የተመሰረተው በፈረንጆቹ የዘመን ቀመር ጥር 1 1942 ነበር። ይሁን እንጂ ድርጅቱ ቻርተሩን አጽድቆ በይፋ ስራ የጀመረው እንደ አውሮፓውያን አቆጣጠር ጥቅምት 24 1945 ነው። ህይወትን፣ ነጻነትንና የሃይማኖት መብትን ለማረጋገጥ ብሎም የሰብአዊ መብቶችንና ፍትህን ለማስጠበቅ ድርጅቱ የተቋቋመበት ዋና ዓላማ ነበረ። 8 አስርተ ዓመታትን ያስቆጠረው ተመድ ከተመሰረተ 80 ዓመታትን ማስቆጠሩን ምክንያት በማድረግም በአዲስ አበባ አክብረዋል። ኢትዮጵያ ድርጅቱን ከመሰረቱ 26 ሀገራት መሃል ከመሆኗ ባሻገር ድርጅቱ አስቀምጧቸው ከነበሩ የምዕተ ዓመቱ የልማት ግቦችና ዘላቂ የልማት ግቦችን በተሻለ ደረጃ ያከናወነች ሀገር መሆኗን በተመድ የኢትዮጵያ ተጠባባቂ ዋና ተጠሪ አቡበከር ካምቦ ገልጸዋል። ኢትዮጵያ እንደ ተባበሩት መንግስታት ድርጅት መስራች ሀገርነቷ በሰላም ማስከበር፣ በትብብርና በሰብአዊ መብት አጠባበቅ ያከናወነቻቸው ተግባራት የላቀ ውጤት ያስገኘላት ነው። ይህም የተመድ ዋና ተግባር ተደርጎ የሚወሰድ ነው። ኢትዮጵያ በተመድ ጥምረት ከሰላም አስከባሪነት ባሻገር የቅኝ ግዛትን በመቃወም ረገድ ተጠቃሽ ናት። በዚህም የአፍሪካን አንድነት ከማጠናከር አንጻር ጉልህ ሚና ያላት ሀገር አድርጓታል። ይህ በመሆኑም ታዲያ ድርጅቱ በኢትዮጵያ እያከናወናቸው ያሉትን ተግባራት አጠናክሮ እንደሚቀጥልም አክለዋል። የተባበሩት መንግስታት ድርጅት የጾታ እኩልነትን ለማረጋገጥ የሰብአዊ መብቶችን መከበር፣ አካታችነትና ለድምፅ አልባዎች ድምፅ በመሆን ረገድ በሰፊው ለመስራት ቁርጠኛ ነው። ሰላም ለእድገት ቁልፍ መሳሪያ ነው። የተመድ 80ኛ ዓመትን ስናከብር የተረጋገጠና ዘላቂነት ያለውን ሰላም በማስፈን ረገድ ሰፊ ስራ መስራት ይገባናል። የአፍሪካ ህብረት ኮሚሽን ኮሚሽነር አሊ ዮሱፍ ተመድ እያከናወናቸው የሚገኙ ተግባራትን ከህብረቱ ጋር በማጣጣም ሀገራቱን ተጠቃሚ ለማድረግ የሚሰሩ ተግባራትን ለመደገፍ ቁርጠኛ ነው ብለዋል። የአፍሪካ ህብረት ኮሚሽን ለጠንካራና ውጤታማ ለሆነ የተመድና የኮሚሽኑ የሁለትዮሽ ግንኙነት ትልቅ ቦታ አለው። የተባበሩት መንግስታት ድርጅትና የአፍሪካ ህብረት ኮሚሽን እህትማማች ተቋማት ናቸው። የሁለቱም ተቋማት የጋራ አጀንዳ የሆነውን የህብረቱ የ2063 አጀንዳና የተመድ ዘላቂ የልማት ግቦችን በማሳካት ረገድ ሰላምን ማጠናከርና አንድነትን ማምጣት ቀዳሚ ጉዳያችን ነው። ተመድ በቀጣይ የሚያከናውናቸው ተግባራትን ውጤታማ ለማድረግ አባል ሀገራቱ በቁርጠኝነት መንቀሳቀስ እንደሚገባቸውም አሳስበዋል። ምዕራፍ 1 የቲቪ 57 ዜናዎቻችን አሁን ይቀጥላል። የተከበራችሁ ተመልካቾቻችን አሁን ወደ አየር ትንበያ መረጃዎች እናልፋለን። ባለሙያው ኃይሉ ነገሰ ስቱዲዮ ተገኝቷል። እንዴት አመሸህ ኃይሉ? እንዴት አመሸሽ አልጋነሽ? የአየር ትንበያ መረጃዎች ምን ያመለክታሉ? እስቲ አመሰግናለሁ አልጋነሽ። በዛሬው ዕለት በጋ ሁለተኛ ዝናብ ወቅታቸው በሆኑት በደቡብና ደቡብ ምስራቅ የሀገራችን አካባቢዎች እንዲሁም በሰሜን፣ በመካከለኛው፣ በምስራቅ፣ በደቡብ ምዕራብና በምዕራብ የሀገራችን አካባቢዎች ላይ የዳመና ሽፋን ነበራቸው። በቀጣዮቹ ቀናትም በጋ ሁለተኛ የዝናብ ወቅታቸው በሆኑት በደቡብና ደቡብ ምስራቅ እንዲሁም በመካከለኛው፣ በሰሜን፣ በደቡብ ምዕራብና በምዕራብ የሀገራችን አካባቢዎች ላይ የዳመና ሽፋን ይኖራቸዋል። ከዚሁም ጋር ተያይዞ ባሌና ምስራቅ ባሌ፣ ቦረናና ምስራቅ ቦረና፣ ጉጂና ምዕራብ ጉጂ፣ ሲዳማ፣ ደቡብ ኢትዮጵያ እንዲሁም ምስራቅና ደቡብ ትግራይ፣ መካከለኛውና ምዕራብ አማራ፣ ምዕራብ ኦሮሚያ፣ ጋምቤላ፣ ቤኒሻንጉል ጉሙዝ፣ ደቡብ ምዕራብ ኢትዮጵያ ላይ ከቀላል እስከ መካከለኛ መጠን ያለው ዝናብ ይኖራቸዋል። በሌላ በኩል በጥቂት የሰሜን ምስራቅ የምስራቅና በመካከለኛው የሀገራችን አካባቢዎች ላይ የበጋው ደረቅ ፀሐያማና ነፋሻማ የአየር ሁኔታ ይስተዋልባቸዋል።
በነገው ዕለት የሀገራችን ዋና ዋና ከተሞችና የቱሪስት መዳረሻ ስፍራዎች የሚኖራቸው የአየር ሁኔታ ቢሾፍቱ ፀሐያማ፣ ጎዴ፣ ባሌ ሮቤ ዳመናማ፣ ጎንደር ቀላል ዝናብ፣ ጅማና ያቤሎ ቀላል ዝናብ፣ በተመሳሳይ ጋምቤላ ቀላል ዝናብ፣ አዳማና ፊቼ ፀሐያማ የአየር ሁኔታ ይኖራቸዋል። በአዲስ አበባ በቀጣዮቹ 3 ቀናት ዳመናማ የአየር ሁኔታ ይኖራል። ተመልካቾቻችን ለበለጠ መረጃ ኢንስቲትዩቱን ድረገጽ www.itomet.gov.it እንመልከቱ። በርካታ መረጃዎችን ያገኛሉ። አልጋነሽ አመሰግናለሁ ኃይሉ። መልካም ምሽት ለሁላችን። እኔም በጣም አመሰግናለሁ አልጋነሽ። መልካም እንቀጥላለን። ተመልካቾቻችን በምዕራብ ወለጋ ዞን የመማር ማስተማር ስራው በተሳካ ሁኔታ እየተከናወነ እንደሚገኝ የዞኑ ትምህርት ቢሮ አስታውቋል። በዞኑ የሚገኘው አዳሪ ትምህርት ቤት ተማሪዎችም ትምህርታቸውን በአግባቡ እየተከታተሉ መሆኑ ነው የተገለጸው። አሊ ደደፎ ዝርዝር አለው። በኦሮሚያ ክልል ምዕራብ ወለጋ ዞን በሰላምና ጸጥታ ችግር ምክንያት የመማር ማስተማር ስራ መስተጓጎሉ ይታወሳል። አሁን ግን በዞኑ በመንሲቡ ወረዳ ሰላም ከሰፈነ በኋላ የኢፈቦሩ አዳሪ ትምህርት ቤት በመከፈቱ ታዲያ የመማር ማስተማር ስራው ወደ ቀድሞ ተመልሷል። ተማሪዎችም በተፈጠረላቸው የትምህርት ዕድል ጠንክረው በመማር ለተሻለ ውጤት ተፎካካሪ ለመሆን እየተዘጋጁ መሆናቸውን ገልጸዋል። ገሯማ አሊኑ ምጀቴ አሊበሩ በርሲዙኑ ምጀቴ አሁን ምቹ የሆነ የመማር ማስተማር ሁኔታ ነው ያለው። ይህንን እድል ተጠቅመን ጥሩ ውጤት እናስመዘግባለን ብዬ አስባለሁ። ከዚህ በፊት ስንማርበት የነበረው ትምህርት ቤት ምቹ አልነበረም። አሁን በዚህ አዳሪ ትምህርት ቤት ሁሉም ነገር የተመቻቸ ነው። ጥሩ ውጤት አስመዘግባለሁ ብዬ እጠብቃለሁ። የመንሲቡ ወረዳ ነዋሪዎችም በተፈጠረላቸው ሰላም መደሰታቸውን ገልጸው የተፈጠረላቸውን ሰላም ተጠቅመው አስፈላጊውን ድጋፍ እንደሚያደርጉ ገልጸዋል። ከመለሳቲት አከጃሳቲ ይህንን ትምህርት ቤት እንደ ቤታችን ክትትል በማድረግ የምንጠብቀው ይሆናል። ይህ ትምህርት ቤት ለኛ አይናችን ነው። ያለ ትምህርት ሀገር የለም። ለዚህም እንደ አይናችን ትምህርት ቤታችንን የምንጠብቀው ይሆናል። በምዕራብ ወለጋ ዞን የመንሲቡ ወረዳ ትምህርት ጽሕፈት ቤት ኃላፊ አቶ ገመቺስ ጉዲና የመማር ማስተማር ስራ ለችግር ተጋልጦ ስለነበር ወደ ከፍተኛ ትምህርት ተቋማት የሚገቡ ተማሪዎች ከፍተኛ ችግር እንደነበረ በማንሳት ችግሩን ለመፍታት እየተሰራ መሆኑን ገልጸዋል። ወጋ ከና ባለፈው ዓመት ነበር እንደ ወረዳችን የነበረውን የትምህርት ስብራት ለመጠገን እንቅስቃሴ ጀመር ነው። በዚህም ተስፋ ሰጪ ውጤቶችን ማየት ጀምረናል። በትምህርት ዘርፍ የታዩትን ችግሮች ለመፍታት በልዩ ትኩረት እየተሰራ መሆኑን የምዕራብ ወለጋ ዞን ትምህርት መምሪያ ኃላፊ አቶ ተስፋ መላኩ ተናግረዋል። ጉዲኒ ከኛ ጉዲና ማኒ በሩ በርሲሱን ሞደርን ኤጁኬሽን ከንጀኑ ዮኪን በርኖቲ አማያ ከን ይተጃልቀበ ደጆ ዞናችን ዘመናዊ ትምህርት የተጀመረበት በመሆኑ የተሻለ እድል ነበረን። አሁን ያለንበት ሁኔታ ግን ዝቅ ያለ ነው። ይህንን ችግር ለመፍታት በዞኑ አስተዳደር የሚመራ አደረጃጀት ፈጥረን በተለያዩ አቅጣጫዎች በትምህርት ላይ እየሰራን ነው። በዞኑ ትምህርት ማንሰራራት ሁሉም የዞኑ ማህበረሰብ ለሰላምና ጸጥታ ዘብ በመቆም ኃላፊነታቸውን እንደሚወጡ ገልጸዋል። ዘገባው የምዕራብ ወለጋ ዞን የኮሙኒኬሽን ጽሕፈት ቤት ነው። በአግሮ ፕሮሰሲንግ ዘርፍ ለተሰማሩ ኢንተርፕራይዞችና ማህበራት በተደረገው ድጋፍ ዘርፉ እየተነቃቃ መምጣቱን የደቡብ ኢትዮጵያ ክልል ኢንዱስትሪ ፓርኮች ልማት ኮርፖሬሽን አስታወቀ። በክልሉ በአርባ ምንጭ ኢንዱስትሪ ልማት ፓርክ በቀን ከ300 ኩንታል በላይ የካሳቫ ምርት የሚያቀነባበረው ቤልሳም አግሮ ኃላፊነቱ የተወሰነ የግል ማህበርም ስራ መጀመሩ ተገልጿል። ተመስገን ተስፋዬ ዝርዝር አድርሶናል። የኢንዱስትሪ ልማት ዘርፍ ለሀገር ኢኮኖሚ የሚያበረክተውን አስተዋጽኦ ከፍ ለማድረግ ተኪ ምርቶችን የሚያመርቱ ኢንተርፕራይዞችንና ባለሀብቶችን የማበረታታቱ ስራ ልዩ ትኩረት ተሰጥቶት እየተሰራ ይገኛል። በደቡብ ኢትዮጵያ ክልልም በኢንዱስትሪ ልማት ዘርፍ ለሚሰማሩ ባለሀብቶችና ኢንተርፕራይዞች ምቹ ሁኔታ ከመፈጠሩ የተነሳ በዘርፉ የሚሰማሩ አካላት ቁጥር በጊዜ ሂደት እያደገ መጥቷል። በአርባ ምንጭ ኢንዱስትሪ ልማት ፓርክ ከሰሞኑን በይፋ ስራ የጀመረው ቤልሳም አግሮ ኃላፊነቱ የተወሰነ የግል ማህበር ተጠቃሽ ሲሆን ለማህበሩ ግንባታ ከ110 ሚሊዮን ብር በላይ ወጪ መደረጉንና ከ100 በላይ ለሚሆኑ የአካባቢው ነዋሪዎች ቋሚና ጊዜያዊ ስራ ዕድል መፍጠር መቻሉን የማህበሩ ባለቤትና መስራች አቤል ዘሚካኤል ገልጸዋል። እርሻ ያለን ባስኬቶ ላይ ወደ 400 ሄክታር ከሱ ነው ግባታችን እናገኘው። እንዳልከው ግን እሱም በቂ አይደለም። ከሱ ያለፈ ከገበሬዎች ጋር ትስስር አድርገን እየሰራን ነው የምንገኘው። ዘር ከኛ ሰጥተን እነሱ ምርቱን ደግሞ ወደኛ እንዲያቀርቡልን ማለት ነው። ይሄን ፕሮዳክት ቫልዩ አድ አድርገን
ወደ ፓስታና መኮሮኒ ለውጦ ለገበያ ማቅረብ ነው። ይሄ እኛ ገና ጅማሮ ነው። በማህበሩ የስራ ዕድል የተፈጠረላቸው ዜጎች በበኩላቸው በአቅራቢያቸው ይህንን ዕድል ማግኘት መቻላቸው ከኢኮኖሚያዊ ተጠቃሚነት ባሻገር የተሻለ ክህሎት ለማግኘት እንደሚያግዛቸው ገልጸዋል። ብዙ የሙያ እንትኖችን ማሻሻያዎችን እያገኘን እንገኛለን። እኛ ድሮ የምናውቀው ካሳባ ቤት ላይ ተቀቅሎ ምናምን እንደዚህ ነው የምናውቀው። ዛሬ ላይ ግን በዱቄት መልክ እዚህ ጋር ሁሉ ፕሮሰስ አልቆ በዱቄት መልክ ስናገኝ በጣም ኤክሰስ ጥቅም እንዳለው ተረድተናል። ራስን ለመለወጥ በጣም እየተጋው ነኝ። ደግሞ ፋብሪካውም በጣም አዲስ ስለሆነ በጣም ከሱ ጋር ያው ለመስራት በጣም ተዘጋጀ እየሰራው ነኝ። የክልሉ ኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ አቶ ጥላሁን ብርሃኑ በካሳባ ምርት ማቀነባበር ስራ የተጀመረው ተግባር የሚበረታታ መሆኑን ጠቅሰው መንግስት ተኪ ምርቶችን ለሚያመርቱ ኢንተርፕራይዞችና አልሚ ባለሀብቶች በሰጠው ልዩ ትኩረት መነሻ ዘርፉ እንደ ክልል እየተነቃቃ መምጣቱን በዚህ ወቅት አስረድተዋል። ደቡብ ኢትዮጵያ በጣም ብዙ ጸጋዎች አሉ። ወደ ኢንዱስትሪው በደንብ እየገባን ነው ያለነው። በክላስተር ማዕከላት ደረጃ በ10 ከተሞች ከ17 18 በላይ ክላስተር ማዕከላት አሉን። በእነዚህ ክላስተር ማዕከላት ውስጥ ከ130 በላይ ኢንተርፕራይዞችና አልሚ ባለሀብቶች አሉ። ኦልሞስት ወደ 35 36 የሚሆነው አግሮ ፕሮሰሲንግ ላይ ባልትና ላይ የተሰማሩና ምግብና ምግብ ነክ ጉዳዮች ላይ የተሰማሩ ናቸው። አንዱ ካዛቫ ነው። ሌሎች ሞሪንጋ የሙዝ የምናነሳቸው ናቸውና የባልትና ውጤቶችም ተያይዘዋሉ። በአጠቃላይ እንግዲህ እስከ 3000 ለሚጠጉ ወጣቶች ሴቶች የስራ ዕድል በእነዚህ ማህበራትና በእነዚህ ኢንተርፕራይዞች ተፈጥሯል ማለት ነው። ኮርፖሬሽኑ ማህበራትና ኢንተርፕራይዞች ይበልጥ ውጤታማ መሆን በሚችሉባቸው አሰራሮች ላይ የአቅም ማጎልበቻ ድጋፍ እያደረገ መሆኑ የተመላከተ ሲሆን በክልሉ በኢንዱስትሪ ልማት ዘርፍ ያለውን እምቅ የመልማት አቅም አሟጦ መጠቀም ያስፈልጋል ተብሏል። አፍሪካ የምግብ ሉዓላዊነቷን ለማረጋገጥ የምትሰራቸው ስራዎች ተጠናክረው ሊቀጥሉ እንደሚገባ ተገለጸ። በአፍሪካ ህብረት የገጠር ግብርና ልማት ውሃና አካባቢ ስፔሻላይዝድ ቴክኒካል ኮሚቴም 6ኛ መደበኛ ስብሰባውን በአዲስ አበባ አካሂዷል። በባለሙያዎችና ከፍተኛ አመራሮች የተጀመረው ስብሰባ በዛሬው የመጨረሻ ቀን ስብሰባው በሚኒስትሮች ነው የተካሄደው። በአፍሪካ ጠንካራ ዘላቂ የምግብ ስርዓት ለመፍጠር በርካታ ተግባራት እየተከናወኑ እንደሚገኙ የተጠቀሰ ሲሆን የውሃ ሀብትን በሚገባ መጠቀምና የአየር ንብረት ለውጥ ተጽዕኖን መከላከል ላይ የሚሰሩ ስራዎችም ሊጠናከሩ እንደሚገባ ነው የተገለጸው። በአፍሪካ ህብረት የግብርናና ገጠር ልማት ብሉ ኢኮኖሚ ወይም የስነ ውሃ ምጣኔና ዘላቂ ከባቢ ኮሚሽነር ሞሶስ ቪላካቲ አፍሪካ የምግብ ዋስትናዋን ለማረጋገጥ ብሉ ኢኮኖሚን ጨምሮ በተለያዩ ዘርፎች የምትሰራቸውን ስራዎች ማጠናከር እንዳለባት ገልጸዋል። The blue economy still remains a powerful engine for growth, with fisheries alone valued at over 24 ብሉ ኢኮኖሚ ለአፍሪካ ኢኮኖሚ እድገት ወሳኝ ነው። በአሳ ሀብት ብቻ በአመት ከ24 ቢሊዮን ዶላር በላይ ገቢ ማግኘት ይቻላል። አፍሪካ በዘርፉ የምትሰራውን ስራ ይበልጥ ማጠናከር አለባት። የምግብ ስርዓትን ለማሳደግና በግብርና ዘርፍ ያለውን አቅም ለመጠቀም በቅንጅት ሊሰራ ይገባል። አፍሪካን በተለያዩ የአየር ጠባይ መሰረተ ልማቶች ማስተሳሰርም ይኖርብናል። ይህም የምግብ ዋስትናን ለማረጋገጥ እንዲሁም ያለንን ሀብት በሚገባ ለማልማት ያግዘናል። ወደ ውጭ ዜና አልፈናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸው ከካናዳ ጋር ስታካሄድ የነበረውን የንግድ ድርድር በአስቸኳይ ማቋረጧን አስታውቀዋል። በዚህ ጉዳይ ላይ አለምነህ ዋሴ ትንታኔ አዘጋጅቷል። ፕሬዚደንቱ ድንገተኛ እርምጃ እንዲወስዱ ያደረጋቸው ካናዳ የቀድሞው የአሜሪካ ፕሬዚደንት ሮናልድ ሬገን ስለ ታሪፍ ጎጂነት ሲናገሩ የሚያሰማ ማስታወቂያ በማስተላለፏ ነው። በዚህ አስደንጋጭ ባህሪያቸው የተነሳ አሎ ትራምፕ ትሩዝ በተሰኘው ማኅበራዊ ገጻቸው ላይ ሲጽፉ ከካናዳ ጋር የሚካሄዱት የንግድ ድርድሮች በሙሉ አክትመዋል ብለዋል። ፕሬዚደንቱ በካናዳ ላይ የ35 በመቶ ታሪፍ መጣላቸው ይታወቃል። ይሁን እንጂ በምህጻረ ቃል USMCA ተብሎ በሚታወቀው የአሜሪካ ሜክሲኮና ካናዳ የሰሜን አሜሪካ የንግድ ስምምነት ውስጥ የሚካትቱ ምርቶችን ወይም ሸቀጦችን ታሪፉ አይመለከትም። በሀገሪቱ መገናኛ ብዙሃን የተሰራጨው ጸረ ታሪፍ የሮናልድ ሬገን ንግግር ስፖንሰር የተደረገው በኦንታሪዮ ግዛት መንግሥት መሆኑን ገልጸዋል። ፕሬዚደንት ትራምፕ እንደ ወነጀሉት ካናዳ ይህን ያደረገችበት ምክንያት የአሜሪካው ከፍተኛ ፍርድ ቤት በአሜሪካ ዓለም አቀፋዊ የታሪፍ እርምጃ ሕጋዊነት ላይ
የፊታችን ህዳር ወር ውሳኔ ከመስጠቱ በፊት ከወዲሁ ተጽዕኖ ለማሳደር ብላ ነው። የህዳሩ የከፍተኛው ፍርድ ቤት ውሳኔም የፕሬዝደንት ትራምፕ ዋነኛ ፕሬዝደንታዊ ሥልጣን መገለጫና መታወቂያ የኢኮኖሚ ፖሊሲ የሆነው ታሪፍ ላይ ከባድ ፈተና የሚጋርጥ ሊሆን ይችላል። ፍርድ ቤቱ ሕገወጥ ነው ብሎ ከበየነም አሜሪካ ከተለያዩ አገራት በታሪፍ የሰበሰበቻቸውን በብዙ ቢሊዮን ዶላሮች የሚቆጠር ገንዘብ መልሳ እንድትሰጥ ሊያስገድድ ይችላል። ኦንታሪዮ ግዛት አገረ ገዢ ዳግ ፎርድ የማስታወቂያው ማሳረጊያ ላይ አሜሪካ በካናዳ ላይ የጣለቻቸውን ታሪፎች መቃወማችንን በፍጹም አናቆምም ሲሉ ይደመጣል። ኦንታሪዮ የብረትና የመኪና ኢንዱስትሪዋ በአሜሪካ ታሪፍ ክፉኛ የተጎዳባት የካናዳ ግዛት ናት። ፎርድ የትራምፕን የታሪፍ እርምጃ በመቃወም ከግዛታቸው ወደ አሜሪካ የተዘረጉ የኤሌክትሪክ አገልግሎቶችን ቆርጠው እንደነበረ አይዘነጋም። ከዚህ ቀደምም የትራምፕ የታሪፍ ፖሊሲዎችን ካናዳን በቢላ እንደ መውጋት የሚቆጠሩ መሆናቸውንና የአሜሪካ እንደራሴዎችም ትራምፕ ላይ ጫና እንዲያሳድሩባቸው በይፋ ጠይቀው ነበረ። የትራምፕ የታሪፍ እርምጃ ከንግድ ስምምነታቸው ውጪ ያሉትን ምርትና ሸቀጦች ላይ የ35 በመቶ ታሪፍ መጣል ብቻ ሳይሆን ከመካከል የብረት ምርቶችን ለብቻ ለይቶም የ50 በመቶ ታሪፍ ይጥልባቸዋል። መኪናዎች ላይ ደግሞ 25 በመቶ። በብረት በአሉሚኒየምና በመኪና ላይ ያነጣጠረው ይህ ታሪፍ የካናዳን ኢንዱስትሪ ክፉኛ በመጉዳቱ ሠራተኞች እንዲባረሩና የንግድ ሥራዎችም ጫና ውስጥ እንዲወድቁ አድርጓል። ከኢትዮጵያ ቴሌቪዥን ምዕራፍ 1 ኢቲቪ 57 ዜናዎቻችን ተጠናቀዋል። ተመልካቾቻችን ምዕራፍ 2 1 ሰዓት ላይ ይጀምራል። ቢዝነስና ስፖርትም ይኖረናል። መልካም ቆይታ ይሁንላችሁ።